የመልካምነት ዋጋዋ ቤተሰብ በጣም ብዙ ነው። በመጀመሪያ መልካም ስናደርግ የምንደሰተው እኛ ነን እንምላችሁ ቤተሰብ። አብዛኞቻችን ግን በእውነት ነምላችሁ ላደረግንላቸው ነበር የሚመስለን። መጀመሪያ ግን መልካምነት ላደረገው ሰው ነው ሁሌ ነው በደንብ የሚደሰተው። እስኪ ቤተሰብ በጣም የሚገርም ኢትዮጵያዊነት በደንብ በሚታይበት በእውነት ፊልም ነው፣ ግን ኢትዮጵያውያን መልካምነት በማድረግ የምንታወቅ ሰዎች ነን። አሁን ይሄን ደግሞ በደንብ እያደረኩ እስኪ ሰላም ሙዝና ሀባብ ስጪኝ። እሺ ስንት ኪሎ ላድርግልሽ? ሽንኩርት ስጪኝ እስቲ ሃኒ። እሺ ቻዬ አንዴ እሱ ላስቀድመው። አረ ችግር የለውም አስቀድሚ። እንካያት። ስንት ሆነ? 20 ብር ብቻ። ከዚህ ውስጥ 20 ብር መርጠሽ ሰጂ። አምኖ ነው የሰጠው። ተመልከቱ። ይሄው መልስ ቻቻዬ። እሺ ሃኒ አመሰግናለሁ። 600 ብር ጨምራ ሰጠኝ። ደንግጬ ነበር። ለምንድን ነው እንደዛ ያረክሽው? በጣም መልካም ጎረቤቴ ነው። እናቱን ለማስተማም ስራ ካቆመ 2 ወር ነው። ይሄ ገንዘብ ለኔ ቀላል ነው፣ ለሱ ግን ትንሽም ብትሆን ታግዟለች። እንቺ ያጂ እንዴ እናት ትርፍ ብር እኮ አለሽ። 200 ብር ብቻ ነው። ይሄን ብር ማግኘት ለኔ ቀላል ነው። ጥሩ ሰው ነሽ ያዢው። ይሄ መልካምነት መልሶ ይከፍላል እምላችሁ አና ነይ ደሞዝሽን ውሰጂ። አለቃ 2 ቀን እኮ ይቀረኛል። ከነገ ወዲያ አይደል እንዴ? ደርሷል እንኪ። እሺ አለቃ ያስፈልገኝ ነበር። በጣም አመሰግናለሁ። አትቆጥሪውም እንዴ? ችግር የለውም አለቃ፣ አንተ ከቆጠርከው ልክ ነው። ሴትዮዋ እያበደች ነው። የሁለቱንም ወር ነው የምፈልገው ብላለች። ይሄኛውን እንስጠትና የሁለተኛውን ወር እንለምናታለን። ብሩን ግን ቆጥረሽው? ትርፍ ብር አለው እኮ። የምርሽ ነው? አለቃ ተሳስቶ ነው የሚሆነው። አሪፍ ነው። እንኳንም ተሳሳተ። ፈጣሪ ያለንበትን ችግር አይቶ ያምሻል እንዴ? እና ችግራችንን በሰው ገንዘብ ነው የምንፈታው? በስልክ ስታወራ ሰምቷታል። አለቃ ብር ስትቆጥር እኮ ተሳስተሃል። ትርፍ ብር ነው የሰጠኸኝ። በእርግጥ ተሳስቼ አይደለም አውቄ ነው። እንደተቸገርሽ በስልክ ስታወሪ ሰምቼ ነበር እና ብሩን ይዘሽ ብትቀሪ በዛው ላባረርሽ ነበር። በችግርሽ ጊዜ ከታመንሽ በሌላው ጊዜ ትታመኛለሽ። ከዚህ በኋላ የጽዳት ሰራተኛ አይደለሽም። ንብረት ክፍል አድርጌሻለሁ እና ደሞዝሽ ከዚህ በኋላ በ5 እጥፍ አድርጓል። ይሄ ብሩ አለቃ ያዡ። ለታማኝነትሽ ሽልማት ይሆንሽ። በጣም ነው የማመሰግነው። አመሰግናለሁ። በእውነት ነው የምላችሁ በጣም የሚገርም እንደዚህ አይነት ኮንተንት በደንብ አድርጋችሁ ስሩ። በእውነት በጣም የሚገርማችሁ አሁን እንደዚህ አይነት ኮንተንቶች እንደውም ብዙ እይታዎች አላቸው። ሁላችሁም ኮፕሊንግ ሼር እያደረጋችሁ መልካም ለሆኑ ሰዎች ይዛውታ ተሸጧጭ መሰለኝ። የምርሽን ነው? ታዲያስ እኔ ላንተ እስከሰራው ድረስ መናገር ግዴታዬ ነው ብዬ ነው። እሺ እኔ አጣራለሁ። አንቺ ወደ ስራሽ ተበለሽ። አቤት አለቃ። ሃና የሰማሁት እውነት ነው? ምኑ አለቃ? በየቀኑ ከሆቴል ምግብ ይዘሽ መውጣትሽ ነው? አለቃ ምግብ ይዘሽ ወጥተሻል? አልወጣሽም? እሱማ ይዤ ወጥቻለሁ፣ ግን በቃሽ። ከዛሬ ጀምሮ እዚህ ቤት አስተናጋጅ አይደለሽም። አለቃ ቆይ ላስረዳህ አንዴ። አታስረጂ። ከዚህ በኋላ እዚህ ቤት ማናጀር እንጂ አስተናጋጅ አይደለሽም። ማለት እንዴ? ትላንትና ከስራ ስትወጪ ተከትዬሽ ነበር እና ያሽውን ምግብ ለጎዳና ተዳዳሪዎች ስትሰጪ አይቼሻለሁ። ታዲያ እኔም መጥቼ ካሜራውን ሳረጋግጥ የተረፈውን ምግብ ወስደሽ እንደምትሰጪ አውቄያለሁ። እዚህ ቤት ብዙ ምግብ ተርፎ ይደፋል፣ ውጪ ደግሞ ብዙ ልጆች ይራባል። ለዚህ ስራሽ ደግሞ ይሄ ቦታ ይገባል። አመሰግናለሁ። እሺ በእውነት ነው የምላችሁ ቤተሰብ በጣም ልብን የሚነኩ አይዲያዎች ናቸው። የእውነት ነው የምላችሁ። አሁን ማን ነው እንዲህ የሚያደርገው? አብዛኞቻችን እኮ ምግብ ቤት ስንገባ እኮ በልተን ምግቡን ራሱ በልተን እውነታችሁ የጥርስ እንትን ማያችን ስቲኪኒ ወስደን ሰብረን አስቀምጠን እንደገና ደግሞ አጨማልቀን በሶፍት አጨማልቀን ከዛ በላይ ደግሞ በክፍያ ደግሞ የምንሰጥ ክፍያ የእውነት አሁን እኔ በጣም የሚገርም ነው። የእውነት ነው የምላችሁ። ይህ እንደዚህ አይነት ነገሮች የምታደርጉ ሰዎች ግን እባካችሁ በእውነት በተለይ የምትሸጡ ተመላሽ የምትሸጡ ሰዎች እባካችሁ ምን አለበት? እኛ እኮ አለን እኮ ድርጅት ከፍተናል እኮ ትልቅ ደረጃ ላይ እኮ ነው ያለነው። ተቀጥረን እየሰራን ነው። ቢያንስ እኮ የምንበለው አለን። ቢያንስ ለነዛ ለታችኛን ከሚጠብቁ ከኛ በታች የሚበሉት ያጡት 3 ቀን 2 ቀን 4 ቀን እኛን እየጠበቁ ምግብ የሚበሉት አጥተው የሚሰሩበት የሚገቡበት አጥተው በወገን ነው የሚገባው። ስራ ቦታ እኮ በወገን ነው የምትገባው፣ በክፍያ ነው የምትገባው። አንዲት ስራ ቫካንሲ ስትወጣ ቤተሰብ በምን እንደምትገቡ ታውቃለህ? ከፍለህ ዘበኛም ስትሆን ከፍለህ ነው የምትገባው። ከፍለህ እኮ ነው ተወዳድረህ የምትገባ መስሎ ነው እንዴ?
የለም። ምናልባት ይሄን ነገር አዲስ የሆነባችሁ ካላችሁ ኮመንት ላይ ንገሩኝ። ይሄ አዲስ አይደለም። ኢትዮጵያ ውስጥ አሁን በመላ ኢትዮጵያ ዘበኛም ሆንክ ማንኛውም ዶክተርም እንኳን ሆነ ስትገባ በብቃት አይደለም የምትገባው። ብር ከፍለህ አልፈ ኢንተርቪው ለማድረግ ብር ከፍለህ አሁንም እንደዛ ምግብ ቤቶች እንደዚህ የተመለሰ ምግብ ወስደው እንደገና ሁለተኛ ይሸጣሉ። አንዴ ተገዝቷል እኮ ሰዎች እኮ በልተው ገዝተው ነው አትርፈው ይሄዱት፣ ወይም ደግሞ ያልተመቻቸው ሆኖ ነው ምግቡን ጥለውት የሚሄዱት። ይሄ ምግብ ታዲያ እንደገና ዞሮ መሸጥ አለበት? መቼ ነው ግን ይህን ነገር የምናስተካክለው? መቼ ነው ወደ ራሳችን የምንመለሰው? እኛ ግን መቼ ነው ይህን ኢትዮጵያዊነታችን የድሮውን እንዲህ እያለቀስን ይህ እንደዚህ አይነት ኮንተንት የውሸት ኮንተንት እየተሰራ የእውነቱን መቼ ነው የምናመጣው? ቤተሰብ እንዴት ነው የምንኖረው? እንዴት ነው ለወንድማችን ለጓደኞቻችን የማን ሆነው? እነዚህ ሰዎች ከሌሉኝ አንኖርም። ባይዘወይ አንዳንድ ነገሮች በጣም በእውነት አረቃችሁ የምታስቡ ሰዎች ራሳችሁ ኑራችሁ ምንም ደስታ ይፈጥርላችሁ። እንደዚህ አይነት ነገሮችን ስታረጉ ግን ደስታው ይፈጠራል። የእውነትን ምላችሁ አሁን እስኪ እንቀጥል፣ እስኪ ላሳያችሁ፣ እስኪ እንቀጥል። እስኪ እንደዚህ አይነት ሰዎች አሉ። እናንተ ከስተመር ይሄን ብር ጥሎ አልሄደም፣ ተመልሶ ሊመጣ ስለሚችል እዚህ ምን ልትመልሺው ብቻ ባልሆነ ታዲያ የሰው ብር ደግሞ ምን ይደረጋል? ኧረ እሷ ቀልደኛ ናት። እኛ ብሩን እንካፈለዋለን። እባክሽ ፈልጋኝ ነበር ቦስ። ሌብነት በጣም የሚያስጠላ ነገር ነው። በተለይ ካንቺ ይሄንን አልጠብቅም። ጭራሽ የደንበኛ ገንዘብ እንዴ ቦስ፣ ሲመጣ እንሰጠዋለን ብዬ እዛ ጋር አስቀምጨዋለሁ። ታዲያ የት አለ? ተከፋፈሉ። እየመጣ ስለሆነ ለሁለት እሷ ስታስቀምጠው አዩ ሄደው ተከፋፈሉ። እንዴት ያለ ምንም ማስረጃ አልክባል? ከሁለት ምስክር በላይ ምን ማስረጃ አለ? ሁለቱም እውነታቸውን ከሆነ ለየብቻ ተመሳሳይ ጥያቄ ጠይቃቸው። አቤት ቦስ። ሁለታችሁም ናቸው ብሩን ስታነሳ ያያችሁት እንዴ? ታዲያስ ቦስ ከየትኛው ቴብል ላይ ነው ያነሳቸው? ይኸውልህ እዛኛው ጋር እዛው ጋር። ማሂ። አቤት ቦስ። ከየቱ ቴብል ላይ ነው ብሩን ያነሳቸው? ከዛ ጋር ነው። ሀና። አቤት ቦስ። አሁን ሌባው ታውቋል። ስላስቀየምኩሽ ይቅርታ። እናንተ ልብሳችሁን ነው ልቆ ፖሊስ እየመጣ ነው። እግዚአብሔር በግርማ መንግስቱ ለፍርድ በመጣ በእውነት ነው የምላችሁ። እውነት እስከ መጨረሻዋ ድረስ ትጠባለች እንጂ አትጠፋም የሚባለው ለዛ ነው። እውነት ምን ጊዜ ያዋጣል። ለእውነት እናድርግ፣ ለልቦናችን እንገዛ። ቤተሰብ የእውነት ነው የምላችሁ። ይህ እውነተኛ ታሪክ ነው። እውነተኛ ታሪክ መሆኑን የምታውቁት እናንተ ልባችሁ ላይ ኮሽ ያደርጋል። እውነት ነገር ሲሰራ ፊልሙን እንኳን ስታዩት ላይክ አርጋችሁ በደንብ አርጋችሁ ፎሎ አድርጋችሁ ነው የምትሄዱ። ለምን? እውነተኛ ነገር ነው የተሰራው። እንደዚህ አጭበርባሪዎች ሾዎች አሉ እኮ በየትም ቦታ አሉ። አሁንም ቢሆን በእውነት ነው የምላችሁ። እኔ በቅድም በነገርኳችሁ ሆቴሎች ወይም ደግሞ ባለሀብቶች እየሸጡት አይደለም። ይሄን የሚሸጡት ከዛ ውስጥ ያሉ ሰዎች አሉ፣ መርዝ የሆኑ ሰዎች። እናንተ ደሞዝተኛ ናችሁ፣ ተከፋይ ናችሁ፣ እዛው ትበላላችሁ። ባይዘወይ የሆቴሎች ባህሪ ይሄ አይደለም። ሆቴል ማለት ይኸውልህ ምግብህን በልተህ ቁርስህን በልተህ ምሳህን በልተህ ኢቭን ራትህን በልተህ የምትሄድበት ነው። ግን ያነ ተጨማሪ ሽያጭ ምን ያመጣል? ደሞዝ ተከፋይ አንተ ደህና ቢያንስ የሆነ ነገር እንኳን አለን እኮ። ለምንድን ነው እኛ እንደዚህ የምንሰስተው? የዚህን ያህል ስግብግብነት ምንድን ነው? የቱ ነው? ተከትሎን እንሄዳል እንዴ? አረ በእግዚአብሔር ተው ተው ተው። ይህን የምታደርጉ ሰዎች አሁንም ከድርጊታችሁ ብትቆጠቡ ጥሩ ነው። በተለይ ደግሞ የእናንተ እየወሰዳችሁ ሌላውን የምታሳስሩ፣ የምታስገድሉ፣ የምትገሉ ቤተሰብ ሁላችሁም እየሰማችሁ ያላችሁ ኮፕሊንግ ሼር አድርጉት። ከድርጊታችሁ ብትታቀቡና ወደ ኢትዮጵያዊነታችሁ ብትመለሱ ጥሩ ነው። ያያችሁትን አዎ አይቻለሁ በሉ፣ ያላያችሁትን አላየሁም በሉ። በቃ ይበቃናል። እስከ መቼ ነው እንደዚህ የምንገፋው? እስከ መቼ ነው የምንበላለው? መቼ ላይ ነው እዚህ ጋር ላይ የምንደርሰው? የውሸት ፊልም እየሰራን እስከ መቼ ነው የምንቀጥለው? ቤተሰብ ይሄ ነገር ልታስቡበት ይገባል። እጅግ አድርጌ አመሰግናለሁ። በእውነት ፊልም ለሰራችሁትም እውነተኛ ኢትዮጵያዊን ባህሪም ለማምጣት የጣራችሁ ያላችሁ አሁንም ኪፕ